ብችል ከዚህ በላይ ባደርግላት ደስ ይለኛል። ከሚስት በላይ ሆኜ ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልኝ። እዚህ ጋር ኮሜንቱን ቪዲዮውን አንድ ቆም አድርጉና ኮሜንቱን በደንብ እዩት ብዬ እላለሁ። ሰዓት የጻፈችውን ኮሜንት ነው። ባለፈ ዕለት በኢክራም ላይ በሰራሁት ቪዲዮ ላይ መልካም ንግግር ሰደቃ ነው፣ መልካም ነገር ተናገሩ፣ ሙስሊሞችም ክርስቲያኖችም በጣም ተወዷታላችሁ እና ያው ኢክራም ያለችበትን ሁኔታ እናውቃለን። ሀገር ገብታ በጣም ታማ ነበረ። ያመልኳ ያሰውነቷ ሁሉ ነገር ያው ጥፍት ብሎ እርግፍ ብሎ አልሐምዱሊላህ ወደ ራሷ እየተመለሰች ነው። እኔ መልካም ነገር ነው ያስተላለፍኩት እና ሳዲ ደግሞ ያው አብሮ ቪዲዮ የሰራ ሁሉ እንትን ነው ወይ ምናምን ነገር ብላለች። ለማንኛውም ሳዲ ማለት ነው ይሄንን ከዚህ ትንሽ መልእክት ላስተላልፍና ሙሉ የኢክራምን አሁን ሳይለንት አድርጌ ነው ቪዲዮ እየሰራው ያለሁት። የእሷን መልእክት ወይም ደግሞ ያስተላለፈችው ስለ ባሏ የተናገረችው እያለቀሰች ወላሂ እንባዋን ይጠርግላታል ማለት ነው። ይሄው እንደምታዩት ከጎኑ አለ ቁጭ ብሏን እንባዋን ይጠርግላታል። ስለሱ ስታወራ ቢስሚላሂ ወላሂ በጣም መልካም ሰው፣ ጥሩ ሰው ነው። መጨረሻውን አላህ ያሳምርላት። ቪዲዮውን እስከ መጨረሻ ይዩት፣ በጣም አጭር ነው እና ሳዲ ማለት ነው እኔ ላንቺ የማስተላልፈው መልእክት የኔ ውድት ማለት ነው እኔ የመጀመሪያ ቪዲዮ ቀለበት ሲያደርግላት ያው በየሁሉም ሊከርድ የሚያደርጉት ቲክታክ ላይ እህቶቻችን እነሱም ፖስት አደረጉ። ኤፍቢ ላይም ዩቱብ ላይም ሁሉም ሰሩበት። አልሰራሁም የመጀመሪያ ቪዲዮ ላይ ማለት ነው ቀለበት ሲያደርግላት። ከዛ በሁለተኛው ያወጡ አይ ነው የኢክራም ባል ይሄ ነው ሲባል አዩ እኔም መልካም ያው ለኢክራም ጥሩ ነገር ይገባታል። በጣም ነው የምታሳዝነኝ ወላሂ የምር ማለት ነው በጣም ነው የምታሳዝነኝ። መልካም ንግግር ሰደቃ ነው፣ መልካም ነገር ተናገሩ ብዬ እንኳን ደስ ያለሽ በሏት፣ መጥፎ ኮሜንት አትስጡ በሚለው ቪዲዮ ሰራሁ። አጭር መልእክት አስተላለፍ። ያው ሳዲ ደግሞ መተሽ ያው የውሸት ነገር ምናምን ውሸት እንደሆነ ምናምን ነገር ነው ያሰብሽው። እኔም የመጀመሪያ ቪዲዮ ላይ ቀለበት ሲያደርግላት ያው ኢትዮጵያ ስላለች ዩቲዩብ ልትጀምር ነገር ነው የመሰለኝ። ወላሂ በአላህ ስም እንደዛ ነው ያሰብኩት። የመጀመሪያ ቀለበት ሲያደርግላት ማለት ነው ዩቲዩብ ሊጀምሩ ነው እንደዛ ምናምን ነገር ነበር ያሰብኩት። በሁለተኛው በሶስተኛው ሶስት ቪዲዮዎችን አይቼ ነው ቪዲዮ የሰራሁት። አሁን ደግሞ ላይቭ ላይ ቀጥታ ላይቭ ላይ ቁጭ ብላ ስለ ባሏ አንደበት በጣም ጥሩ ነገር፣ በጣም መልካም ሰው በጣም ማለት ነው ወላሂ ብዙ ልጆች በቃ መጨረሻሽን ያሳምርልሽ ነው የሚሏት እና በፍቅር ጥግ ድረስ ኑሩልን እያሉ መልካም ነገር ሲመኙላት ነበረ። እና እሷም እያለቀሰች ከቤተሰብ በላይ ነው አለች። ከቤተሰብ በላይ አንዳንድ ቤተሰብ ኖሮ ያዋል የለም ስንታመም ምናምን ነገር የሚርቁን አሉ እኮ ቤተሰብ እኮ አለ ወላሂ። እና እሱ ግን ስራውን አቋርጦ አዲስ አበባ ነበር የሚኖረው። ስራውን አቋርጦ እሷን ሲያስታምም እንደነበረ እንግዲህ አብሯት ዛሬ አይደለም የተዋወቁት፣ በበሽታዋ ነው በማስታመም በማለት ከጎኗ ከአንደበቷ ከሷ ትሰማላችሁ። ቪዲዮን አስገባላችኋለሁ ትሰሙታላችሁ። ሲያስታምማት ነበረና አልሐምዱሊላህ አሁን ደግሞ ያው አልሐምዱሊላህ ወደ ትዳር ገብተዋል ማለት ነው። ያው አንድ ላይ ያየናቸው ነው። ገና ኢትዮጵያ ነው የሚኖሩት። ዱባይም አይደለችም ኢትዮጵያ ነው ያለችው። አንዳንዶቻችሁ ሱሪ ለብሳ ዱባይ ገብታ ምናምን ስትሉ የሆነ ቪዲዮ አይቻለሁ። ያለችው ሲጀምር ሱሪ እንኳን የለበሰችበት ቦታ ኢትዮጵያ እንደሆነ እኮ ያስታውቃል። እና አፈሩ ምኑ ዛፎቹ ይሄ ወያኔ የሚባል ዛፍ ታውቃላችሁ? እሱን እያያችሁ ዱባይ ላይ ምናምን ነገር አላችሁ። ግን እሷ ያለችው ሲጀመር ገና አገር ናት። ዱባይም አልመጣችም። ኢንሻአላህ አላህ ኑሯን ሁሉ ነገሯን በሀገሯ ላይ አላህ ያድርግላት። ርዚቋን አላህ ሰፊ ያድርግላት። ኢክራም ምንም ነገር ይገባታል። ወላሂ መልካም ነገር ይገባታል። እኔ በጣም ነው የምታሳዝነኝ። ለምን እንደሆነ አላውቅም። ብቻ ያው መልካም ነገር ነው የምመኝልሽ ይክሩ እና እናንተ ጥሩ ነገር ተመኙላት። ቪዲዮ ላስገባላችሁ ነው ማሮቼ ውዶቼ። እና ሳዲ ማለት እንደ ሳዲ አይነት ሰዎች ደግሞ አትቸኩሉ። እኔ ሲጀመር እዚህ ሚዲያ ላይ
ይሄን አካውንቴ እንኳን ከከፈትኩት ይሄ ዩቲዩብ አካውንት ማለት ነው አሁን ረመዳን ሲመጣ 6 አመቱ ሸዋል ላይ ነው የከፈትኩት። ረመዳንን ጨርሰን ሸዋል ላይ ማለት ነው እዛ ላይ ነው የከፈትኩት። የመጀመሪያ አካውንቴ ከነ ለምለም ጋር የከፈትኩት አካውንቴ ሰው ነበር የከፈተልኝ። ሜልና ፓስወርዱንም አላውቀውም ነበረኝ። ስንጣላ ሰውየው ዘጋብኝ። ከዛ በኋላ ነው ይህን አካውንቴን የከፈትኩት ማለት ነው። እንደው መክፈት አቅቶኝ ከሴትዬ ልጅ ጋር ነው እንደምንም ብለን ታግለን ማለት ነው። ያኔ ፍሬሽ ነን በዛን ሰዓት ከፈትን። ያው በዛ አካውንቴ ላይ ብዙ ሰው ስል አንድ ጓደኛዬ ብዙ ለፍታለች፣ ብዙ ደክማለች፣ መሬም ትባላለች፣ ያገዘችኝ በብዙ ነገር ማለት ነው። እና ይሄን ይመስላል ማሮቼ። እና እኔ የሰው ፎቶ ለጥፌ ሰው ምናምን ነገር እንደዚህ መስራት አልወድም፣ አይመቸኝም። ብሰራ እስካሁን ወላሂ ወይ አካውንቴ ይዘጋን ወይ ደግሞ እስከ 100 ሺህ ምገባ ነበረ። ግን አይመቸኝም፣ በቃ አይመቸኝም፣ ደስ አይለኝም። ወላሂ ምሬን ነው። እና ያው ላይክረም ደግሞ አልሐምዱሊላህ ትኛለሁ። ሁሉም ነገር ሲስተካከል መከራዬንም አብሮን የገፋው አስታሞኛል። አላህ ይስጠው። በደንብ ከቤተሰብ በላይ ያስታመመኝ። ከዛን ያምኜበት እና ስቤበት ነው ኦፊሻል የወጣሁት ጊዜ ጠብቄ ማለት ነው። አስታማሚ ባል ይስጣችሁ፣ መከራችሁን አብሮ የሚገፋ ይስጣችሁ። ወላሂ እኔ እንደዚህ አልነበርኩም። ኢትዮጵያ ስመጣ በጣም ታመሜ ነበር። ጥሩ ስራ ነበረው አዲስ አበባ እንደነገርኳቸው የተማረ ሰው ነው። ግን ትተው መጣ። ለምን? ለእኔ ሲል ማለት ነው። እና ይህን ሰው እንትን ብላችሁ ታፍሩበታላችሁ። ወላሂ አላፍርበትም። ከተቀመጥኩበት እንኳን የሚያነሳኝ እሱም ነበር። አልችልም ነበረ ማለት ነው። በሽታ በጣም ቆርጦኝ ነበር። አልሐምዱሊላህ ብችል ከዚህ በላይ ማደርግላት ደስ ይለኛል። ከሚስት በላይ ሆኜ ውለታውን ከፍል። ስለዚህ በዚህ ጉዳይ ማንም አላዳምጥም።